ማዕሽረል ሙእሚኒን የዛሬው የኹጥባ ርዕሳችን ስለ ስድቅ ይሆናል። በእስልምና ትልቁ ደረጃ እነ ኢማሙ ኢብኑል ቀይም ፊ መዳሪጅህ ሳሊኪን ትልቅ ቦታ ሰጥተው ያወሱት በምእመናን መሃል መለያየትን የሚፈጥር ትልቅ ቅመም። ምንለያየው በዒባዳ ብዛት አይደለም፣ ለአላህ ባለን ስድቅ ነው። እውነተኝነት፣ እርግጠኝነት፣ በቁርጥ መፈለግ። በዚህ ልክ እንለያያለን። አቡበክርንም ወደ ላይ ያስፈነጠረው ከሰሃቦቹ በላይ ይሄ ነበር። ነቢዩ ዓለይሂ ሰላቱ ወሰላም በይሃቂ ላይ በተዘገበው ሐዲስ ዑመር ላይ መውቁፍ በተደረገው ሰሒህ ዘገባ ላይ ለውዚና ቢመዘን ኢማሙ አቢበክር የአቡበክር ስድቅ ኢማን ቢኢማኒ አህሊል አርድ በምድር ሰዎች ኢማን ለረጀሐ ቢሂም የእሱ ሚዛን ይደፋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። የአንድ ግለሰብ በኡማ ልክ በምን እዚህ ቦታ ደረሰ? ሰይድና አቡበክር ረዲየላሁ ተዓላ። አቡበክር ስዲቅ እንደ አቡዘርና እንደ አቡ ሁረይራ ደሃ አልነበረም፣ ግን በደረጃ ይበልጣቸዋል። እንደነ ቢላልና እንደነ ሱመያ ጎዳና ላይ አልተቀጠቀጠም፣ ግን በደረጃ ይበልጣቸዋል። እንደነ ኻሊድ ብን ወሊድ እንደነ ጠልሓ እና አቡ ዑበይደት ብን ጀራህ ገዘዋት ላይ ወጦ ጦርነት ላይ አካሉ አልተቆራረጠም፣ ግን በደረጃ ይበልጣቸዋል። እንደነ ሐምዛ ሸሂድ ሆኖ አልተሰዋ፣ እንደነ ሙስዓብ ብን ዑመይር ሸሂድ ሆኖ አልተሰዋ፣ ግን በደረጃ ይበልጣቸዋል። ሚስጥሩ የት ነው ያለው? በክር ብን ዓብድላህ አልሙዘኒ የሚባሉ ትልቅ ኢማም ቋጠሮውን ይፈቱልናል። አቡበክር ስዲቅ እኮ በሶላት ብዛት በጾም ብዛት አይደለም ሰሃባን የቀደማቸው፣ ወላኪን ቢሸይኢን ወቀረ ፊ ቀልቢ ውስጡ የታተመ የኢማን ከንዝ አለ፣ በሱ ነው የቀደማቸው። ስድቅ አለ። አስድቅ ቢወዕድላህ አላህ እንደሚያደርግልን እርግጠኛ መሆን፣ በቁርጥ ከፈለግነው እንደሚያሳካልን እርግጠኛ መሆን። በዚች ልክ አላህ ይከፍለናል። ወኢነማ ሊኩል እምሪኢን ማ ነዋ። በቁርጥ የፈለግከውን አላህ ፊት ለፊት ያመጣዋል። ኢን ተስዱቅላህ የስዱቀክ። እውነት ካልከው አላህ ነው እውነት ይልሃል። ቃልህን ጠብቀው፣ እርምጃውን ተከተል፣ ይሳካል። በአንድ ጦርነት ላይ ነቢዩ ዓለይሂ ሰላቱ ወሰላም ሲወጡ አንድ አዕራቢ በሳቸው አምኖ አብሯቸው ሂጅራ አረገ። ነቢዩም ዓለይሂ ሰላቱ ወሰላም ከዚህ ገጠሬ ጋር ጦርነት ውስጥ ገቡ። ጦርነቱም ሙስሊሙ በድል አሸነፈ። የመጀመሪያውን ዞር እንዳሸነፉም ምርኮ ተሰበሰበ። ምርኮው ተሰብስቦ ነቢዩ ዓለይሂ ሰላቱ ወሰላም ምርኮውን ለሰሓቦቹ ማከፋፈል ጀመሩ። ለዛም ሰው ድርሻውን ላኩለት። ሩቅ ቦታ ነው ያለው፣ እጁ ጋር ገባ። ሄቃ ምንድን ነው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም ጦርነት ስለተሳተፍክ የምርኮው ድርሻህ ነው፣ ለሁላችን እንዲህ ይሰጣል አሉት። ዕቃውን ተሸክሞት ረሱል ፊት መጣ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ማሃዛ ይህ ምንድን ነው አላቸው። እንደ ሰው ሁሉ ከፈልኩልህ ድርሻ ነው አሉት። አንሶት ይሆን? ጥያቄው ለምን ይመስላችኋል? የአላህ መልእክተኛ ማሊ ሃዛ ተበዕቱክ፣ ለዚህ እኮ አይደለም የተከተልኩት። ታዲያ ለምን ነው? ላኪን ተበዕቱክ አን ኡርማ ሃሁና፣ በቀስት አንገቴ ላይ እንድወጋ፣ ፈአሙት ፈአድኹል ልጀና። ህልሜ እኮ አንገቴ ላይ በቀስት ወግቼ ሸሂዱኝ የጀነት መግባት እንጂ ለዱንያ ንዋይ ነው እንዴ? ነቢዩ ትክ ብሎ አዩት። የቂኑ ሲድቁን ተገረሙ። አንድ ቃል ቋጩት። ኢን ተስዱቅላህ፣ አላህን እውነት ካልከው ፍላጎት እሱ ከሆነ የስዱቀክ ያደርግልሃል። ጦርነቱ ዳግም ተከፈተ። ይሄ ገጠሬም ገብቶ ተፋለም። አላህ ሸሂድነትን ወፈቀው። እንዳለው አንገቱ ላይ ነበር በቀስት ተቀጥቶ ተመቶ የሞተው። ሰሃቦቹ ተሸከሙትና ወደ ነቢዩ ዓለይሂ ሰላቱ ወሰላም አመጡት። አዩት። ረሱል ሰለላሁ ዐለይሂ ወሰለም አሁወሁ፣ እርሱ ነው እንዴ? እሱ ራሱ ነው እንዴ አሉ። ቃሉ ነዓም፣ እሱ ነው አሏቸው። ቃል ሰደቀላህ፣ አላህን እውነት አለው። ፈሰደቀሁላህ፣ አላህም እውነት አለው አሉ ነቢዩ ዓለይሂ ሰላቱ ወሰላም። በቁርጥ ፈልገው፣ ግብህን ጻፈው፣ እውነት በለው አላህን። ውስጥህን አላህ እሱን ካወቀ ይሞላዋል። እርግጠኛ
ምንድነው የምትፈልገው? እንደምታውቁት የሙዕታ ዘመቻ ሲባል ሰምታችኋል። ሙስሊሙ ነብዩ አለይሂ ሰላቱ ወሰላም ለዓመታት አረቡን ዓለም ሲያስተዳድሩ ቆይተው ወደ ሻም ወደ ሩሞች የዘመቹበት የመጀመሪያ ፍልሚያ ሙዕታ ይባላል። 3000 ሰራዊት አሰልፈው ነብዩ አለይሂ ሰላቱ ወሰላም ሰሃቦቹን ሸኟቸው። ባንዲራውን ለዘይድ አሳዙ። ዘይድ ከተሰዋ ጃዕፈር ያዘው አሉ። ጃዕፈር ከተሰዋ አብደላህ ብኑ ረዋሃ ያዘው ብሎ ሸኟቸው። ሰራዊቱ ሊንቀሳቀስ ሲል አብደላህ ብኑ ረዋሃ ሰውን ተሰናበተ አብሮ። ሰው ግን አንድ ቃል አለ፣ እንኳን በሰላም አነጋችሁ፣ ረደኩሙላህ ሳሊሚን፣ በሰላም ተመለሱ፣ ክፉ አይንካችሁ አለ። እሱ ሊመለስ ነው ሸሂድ ሳይሆን ማለት ፍላጎት፣ እሱ ደግሞ ሸሂድ መሆን ነው፣ ሰማዕት መሆን ነው፣ በአላህ መንገድ መሰዋት ነው። ልክ ይህን ሲሉ እሱ አንድ ግጥም ገጠመ። ላኪኒ አስአሉ ረሕማን መግፊረተን ወደርበተን ቢሰይፍ ተቅቲፉ ዘበዳ አው ጣዕነተን ብሩምሒ ተክሽፉ ልአዕሳበ ወልከቢዳ ሐታ የቁሉ ኢዛ መረው ዓላ ጀደፊ ያ አርሸደላህ ምን ጋዚን ለቀድ ረሸዳ። እኔ ግን የምፈልገው እሱን አይደለም፣ በቀስት እንድወጋ ኩላሊቴን ጦር እንዲከፍተው ሰይፍ እንዲወጋኝ ጦር እንዲወጋኝ ነው የምፈልግ። ከዛም አለ ንያውን ተመልከቱ። ትውልድ በቀብሬ ጥግ ሲያልፍ አንድን ዜማ እንዲል ፈልጋለሁ። ያ አርሸደላህ ያን ቅናቸው የተመራዩት ሚን ጋዚን ለቀድ ረሸዳ፣ ይህ ዘማች ቅናቻን የተመራ እንዲሉኝ ነው የምፈልግ ሚል ስጥቁን ተናገር። አላህ ይችን ንግግሩን ያዳምጣል፣ ልቦናውን ያውቃል። አብደላህ ብኑ ረዋሃ አቢድ ነበር፣ አልቃሻ ነበር፣ የነብዩ ባልደረባ ነበር። ኢብኑ ሐጀር ስለሱ ሲያብራሩ ካነ ሻዕረን ሊነቢይ ሰለላሁ ዐለይሂ ወሰለም ገጣሚያቸው ነበር። በአንድ ዘመቻ ላይ ይላል አቡ ደርዳ ሲናገር፣ ማንም ሰው አልጾመም፣ ፀሐዩ በርትቶብናል፣ የጾመ የለም ከሰራዊቱ ውስጥ አብደላህ ብኑ ረዋሃና ነብዩ ቢሆኑ እንጂ ይላል። አቢድ ነበር። አንዴ ባለቤቱ ጋር ቁጭ ብሎ ቤቱ ላይ እንባው ቀደመው። ሚስቱ ሲያለቅስ አይታው አለቀሰች። ምን አስለቀሰ አለችው። አንድ የቁርአን አንቀጽ መጣልኝ እንደማልፈው እርግጠኛ አይደለም አላት። ምንድነው እሱ? ወኢን ሚንኩም ኢላ ዋሪዱሃ። ቁርአን ላይ አላህ ማንኛውም ትውልድ ወደ ጀሃነም ወርዶ ነው ወደ ጀነት የሚያልፍ ብሏል። መውረዴን ነግሮኛል፣ መውጣቴን አላቅምና አላት። ይህ ዓብድ ወደ ዘመቻ ሲወጣ ለዓመታት ያለቀሰለትን አላህን መገናኘት ፈልጓል። ላኪን ያስአሉ ረሕማን መግፊረተን፣ እኔ ግን አላህን ማህርታውን ነው የምጠይቀው። ወደርበተን ቢሰይፍ ተቅቲፉ ዘበዳ፣ ኩላሊቴን ጨጓራዬን የሚከፍት ምት ነው የምፈልገው። አው ጣዕነተን ብሩምሕ፣ በቀስት በጦር እንዲወረውሩ ኩላሊቴን እንዲከፍቱት። ከዛ ሰማዕቱኜ ትውልድ በቀብሬ ሲያልፍ እንዴት ያለ ቅናቻን የተመራ ዘማች ነው እንዲሉኝ ነው የምፈልጋል። ወደ ጦርነቱ ደረሱ። ሙዕታ ሲደርሱ ራሱ ሂረቅል የሩሞቹ ንጉሥ 100,000 ጦር ይዘው ወርደዋል። ክርስቲያን አረቦቹ 100,000 ይዘው የሱ ተከታዮች አሉ ይዘው ወርደዋል። 200,000 ለ3,000 2 ቀን ቁጭ አሉ። ሮሞችም ትንሽ ቁጥር ስላላቸው ሙስሊሞቹ ጥቃት አይጀምሩም ብለው ተረጋጉ። ሙስሊሞቹም በመወያየት 2 ቀን ፈጁ። ይህን ትልቅ ቁጥር እንዴት እንጋፈጣለን? ለነቢዩ ዓለይሂ ሰላቱ ሰላም እንመለስና እንንገራቸው። ውሳኔ ወስኗል። ያኔ አብደላህ ብኑ ረዋሃ ቆመ። ያ ቀውም ኢነ ለዚ ተክረሁን ለለዚ ኸረጅቱም ተጥልቡን፣ እንዴ አሁን የምትፈሩት ነገር እኮ ልትጋፈጡለት ፈልጋችሁ የወጣችሁት ሻሃዳ አይደለም እንዴ? ሰዎችን እኮ የምንጋደላቸው በቁጥር ብዛት በመሳሪያ ብዛት በኃይል አይደለም። ኢነማ ኑቃቲሉሁም ቢሃዛ ዲን አለዚ አክረመና አላሁ ቢህ፣ አላህ ባቀል በዚህ ዲን እኮ ነው ከሰው ጋር የምንፋለመው። በቁጥር ነው እንዴ? እባካችሁ ወደፊት ተስከንዱ፣ ተስፈንጠሩ። ፈኢነማ ሂየ ኢሕደል ሑስነየይን፣ ከሁለት አንድ ጸጋ ነው የምናገኘው። ኢመ ነስር ወኢመ ሸሃዳ፣ ወይ ድል እናረግና ምድርን በፍትህ እንመራለን፣ አሊያም እንሰዋና ሰማዕት እንሆናለን። የሙእሚን አቋም ይሄ ነው። እዛ ነው አቡ ዑበይዳ ናጢቁ ረስሚ ሊከታኢብ አልቀሳም ሁሌ ንግግሩን ሲጨርስ ወኢነሁ ለጅሃድ ነስሩና ወስትሽሃድ፣
የሙእሚን መውደቂያው ሁለቱም ምርጥ ነው። ወይ ድል አድርገህ በፍትህ ምድርን ትመራለህ፣ አሊያ ትሰዋና ለ72 ቤተሰብ ሸፋዓ ትሆናለህ። እባካችሁ ዝመቱ አላቸው። ሰሃባው ጸና። ወደ ጦርነቱ ገቡ። ቁጥሩ ቢገናኝ አልነበረም። ብዙ ሰዎች የተሰዉበት ነው። ብዙ ሸሂዶች ወደ አኺራ የተሻገሩበት ነው። ባንዲራው ከዘይድ ወደ ጃዕፈር፣ ከጃዕፈር ወደ አብደላህ ብኑ ረዋሃ ደረሰ። ባንዲራዋን ማስጣል ነው ጦርነቱን ማሸነፍ። ሰራዊቱ እሱ ጋር ዘመተ። ወረወሩበት፣ ጣቱን መቱት፣ በጣም አመመው፣ እጁን ቆረጡት። ከዛ ወደ ጣቱ ዞረና አንቺ ማለኪላ እስቡዑን ቀደሚቲ ፈቢሰቢልላሂ ማለቂቲ፣ አንቺ በአላህ መንገድ እኮ ነው የደማሽው፣ ቀጥ አላት። ነፍሱን አጸና። መጨረሻ እንዳለው ተሰዋ። አብደላህ ብኑ ረዋሃ ሸሂድ ሆነ። እዛው ጆርዳን ውስጥ አሁን ቀብሩ ይገኛል። ሰለፎቹ ቀደምት ሰሃቦቹ በሱ ቀብር ሲያልፉ ቃል ኪዳኑን ሞሉለት። ያ አርሸደላህ ምን ጋዚን ለቀድ ረሸደ። ፍላጎት እሱ ነበር። በአላህ መንገድ ተሰውቶ የሰማዕታቶች ሞዴል መሆን አላህ ማድረግ። ፍላጎታችን ምንድን ነው? ንያችን ምንድን ነው? በቁርጥም ፈልገው አላህ ይሞላዋል፣ አላህ ያሳከዋል። ውስጥን አላህ ያያል። በቦታው ላይ ካገኘው ተስዱቅላህ የስዱቀክ፣ አላህ ያጸናሃል፣ ያሳካልሃል። ፈድዑሁ የስተጅብ ለኩም ወስተግፊሩሁ የግፊር ለኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። أما بعد، في الخطبة الأولى تطرقنا إلى موضوع الصدق ومنزلته في الإسلام. بمجمرة خطباتنا صدق الناس لمن عليه ያለው ቦታ፣ صادقዎቹ አላህ ዘንድ ያላቸው ደረጃ፣ በስድቃቸው የተጎናጸፉትን ነጥብ ተመልክተናል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ታሪክ ይነግሩናል ከቀደምት ነቢያቶች አንቢያዎች። ታሪኩን ኢብኑ ከሲር في قصص الأنبياء ابن أثيرም ታሪኩን ዘግበ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ማ ወቀፈት ሸምስ፣ ፀሐይ እኮ ለማንም ቁም አታውቅም ለአንድ ሰው ቢሆን እንጂ ትላለች። ፀሐይን በሲጥቁ በዱዓው ያቆማት የአላህ ነቢይ ያለ ዩሻዕ እብኑ ኑን እብኑ አፍራሂም እብኑ ዩሱፍ እብኑ ኢስሐቅ እብኑ ያዕቁብ እብኑ ኢብራሂም ዓለይሂ ሰላም የምርጥ ዘር ዙርየቱን ባዕዱሃ ሚን ባዕድ። ዩሻዕ ከነቢዩላህ ሙሳ ጥግ የነበረ ከነቢዩላህ ሙሳ አልፈት በኋላ በኒ እስራኤልን ወደ ቅናቸው የመራ ነቢይ ነበር። ቁርአን አላህ ሱረቱል ካህፍ ላይ ለብላቴናውም ባለው ጊዜ ብሎ አለው። የጉዞው መንገደኛ ጓደኛው ዩሻዕ ይባላል። የአፍራሂም ልጅ ነው። አፍራሂም ደግሞ የዩሻዕ ልጅ ነው። ዩሻዕ ብኑ ኑን የኑን ልጅ ነው። ኑን ደግሞ የአፍራሂም ልጅ ነው። አፍራሂም ደግሞ የነቢዩላህ ዩሱፍ ልጅ ነው። ነቢዩላህ ዩሱፍ ደግሞ ያዕቁብ ወኢስሐቅ ወኢብራሂም ዓለይሂ ሰላም የምርጥ ዘር ዝርያ ነበር። ዩሻዕ ብን ኑን አንዴ በኒ እስራኤሎችን አሰልፎ ወደ ጦርነት ዘመተ። ቤተል መቅዲስን ከፍተው ለመግባት አሁንም አላህ ነፃ ያውጣት፣ ቁድስን ከፍቶ ለመግባት ተንቀሳቀሰ። ሲንቀሳቀስ ጦርነት እየተፋለመ ጦርነቱን ሊያሸንፍ ትንሽ ሰዓት ቀረ። ሰዓቱ ጁምዓ ከዓሱር በኋላ ነበር። እንደምታውቁት የድሮ ጦርነቶች ፀሐይ ከገባች መብራት የለም፣ ጦርነቱ ይቆማል። ጠዋት ነው እንደገና ተደራጅተው የሚታገሉት። ስለዚህ ጦርነቱ ሊቆምበት ሆነ። ጁምዓ ደግሞ ካረፈ ቅዳሜ ደግሞ ይሁዶቹ አይታገሉ። የውሙ ሰብት ለነሱ ስራ ማይሰሩበት ማይታገሉበት ቀናቸው። ድሉ ሊያመልጠው ቤተል መቅዲስን ሊከፍት ቀርቧል። አፋፍ ላይ ነው ያለው። ፀሐይዋ ልትጠልቅ ነው። ነገ ደግሞ ቅዳሜ ነው። ስለዚህ 2 ቀን ጠላት የማረፍ እድል ሊያገኝ ነው። አቅም ሊመሰረት ነው። ወደ ፀሐይዋ ማተረ ይላል። ከዛም አንቲ መእሙራ ወአነ መእሙር፣ አንቺም ታዘሽ ነው ወጥተሽ ምትገቢ፣ እኔም ታዝዤ ነው። አላሁመ ሐብስሃ፣ አላህ ሆይ አርጋት አለው።
ነቢዩ ዓለይሂ ሰላቱ ወሰላም አላህ ፀሐይን አረጋለት ይላል። ቆመች ባለችበት ቦታ ጦርነቱን ተፋልሞ ድል አድርጎ ቁድስን ከፍቶ ከገባ በኋላ አላህ ፀሐይዋን ወደ ነበረችበት ዙር መለሳት። ሰዎች አላህ ዘንድ ባላቸው ስድቅ ፀሐይን አቆመዋል። ፀሐይ ቀላል እንዳትመስል ግዙፍ ፕላኔት ነች። የመሬት እጥፍም አይደለች። ፀሐይ የመሬትን 1,300,000 እጥፍ ያህል ማዝ ትችላለች። አቅማ ልብ በሉ 1,300,000 ፀሐይ መሬትን ማቀፍ ትችላለች። 333,000 እጥፍ ያህል ከመሬት ትከብዳለች ፀሐይ። ነገር ግን ይህች ግዙፍ ፕላኔት ስድቅ በሚባል ሪሞት ኮንትሮል ሀዋው ላይ ረጋች። ስድቅ ማላ አላህ ያደርገዋል። ጥሩ ነጋዴ ሁኜ ኢኮኖሚው ድሎት ውስጥ ሁኜ ዲኑን ላገለግል ያደርሳል። በአካዳሚው መስመር ተምሬ ጥሩ ምሁር ሁኜ አገር ልጠቅም ያደርሳል። አንተ አልተሳካለም። ልጆችን ጥሩ ዓሊሞች፣ ኡስታዞች ህዝብን የሚያቀኑ አደርጋለሁ። በቁርጥ ፈልገው ተራመደው። ኢንተስዱቅላህ የስጡቀክ እውነት በለው እውነት ይላል። በሰው መሃል ያለ ብልጫ ይሄ ብቻ የዒባዳ ብዛት አይደለም። ስድቅ ማአላህ አላህ ውስጥ ነው ያለ። ወየዕለሙ ማ ፊ ሱዱር ወሊኩል ምርኢን ማ ነዋ። የነየኸውን ይሰጣል እርግጠኛ ሁል ከሪም። እነዚህ ዩሽዕ ብኑ ኑስ ነቢይ ናቸው። እንደኔና እንዳንተ ኖርማል ሰዎች የነበሩት አስሓቡል ካህፍ ሁላችሁ ታውቋቸዋላችሁ። እነዛ ወጣቶች ናቸው። በአላህ አመኑ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። ቅናቻን አላህ ሰጣቸው። ተፋለሙ በዲኑ። መጨረሻ ላይ እባብና ጊንጦ ደሞላው ዋሻ ለመግባት ወሰኑ። ፈእዉ ኢለል ከህፍ ተባባሉ። ወደ ዋሻው ግቡ። የንሹር ለኩም ረቡኩም ምን ረሕመቲህ፣ ጌታችሁ እዝነቱን ይለቅላችኋል። የንሹር ለኩም። ዋሻው ውስጥ ገቡ። መሃል ላይ ገደም አሉ። ልብ በሉ መሃል ላይ ያሉት ወሁም ፊ ፈጅወት ምን ላዩ ክፍት ነው። ፀሐይ ጠዋት ስትወጣ ጨረሯ ይገባል፣ ማታ ስትጠልቅ ጨረሯ ይገባል። እነዚህን የአላህ ባሮች በሱ ላይ ስድቅ የነበራቸው ፀሐይ እንኳን እንዳይነካቸው የፀሐይን ዛቢያ አላህ ቀየረው። ወተራ ይላል ታያለ። ወተረ ሸምሰ ኢዛ ጠለዐት ስትወጣ ታያታለ። ወደ ቀኝ ታዘነብላለች ጨረሩ እንዳያገኛቸው። ስትገባ ደግሞ ታያለ። ተቅሪድሁም ዛተ ሽማል ወደ ግራ ትታጠፋለች። ለስንት ጊዜ ይመስላችኋል? ለአንድ ቀን? ለስንት ቀን ነው አላህ ፀሐይን ዛቢያዋን የቀየረ? ለ309 ዓመት ፀሐይ ምዕዋሯ እንድትለቅ ታዛለች። ቢሃኡላኢ ስዲቂን በእነዚህ ስዲቆች ሰበብ ለነዚህ ስዲቆች ላለው ክብር የፀሐይን አቅጣጫ የቀየሩ አባሮች አልፈዋል። አዎ የአደም ልጅ ነው። አሁንም እኮ በሲድቁ ወንዝን መጥቶ ከፍሎ ትውልድ ያሻገረ ነቢዩላህ ሙሳ ዓለይሂ ሰላም። አዎ የአደም ልጅ ሙእሚን እኮ ነው። የሞተን ሰው በአላህ ፍቃድ የቀሰቀሰ ነቢዩላህ ዒሳ ዓለይሂ ሰላም። አዎ የአደም ልጅ ሙእሚን እኮ ነው። ጨረቃን ከሁለት ከፍሎ እዚህና እዚህ ያንሳፈፋት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ሲድቅ የሚባል መሳሪያ አላህ ሰጥቶና ራሳችን አሳንሰናን ከግዝፈታችን በላይ ነው ደረጃችን። ወተዝዑሙ አነከ ጁርሙን ሰጊሩ ወቢከ እንጠወል ዓለሙል ከቢሩ። ትንሽ ፍትወት ነኝ ብለህ ታስባለህ? ሰይድና ዓሊ ምን ይላሉ? ትንሽ የፍትወት ጠብታ ነኝ ብለህ ታስባለህ እንዴ? ዩኒቨርሱ እኮ ለአንተን የተጠቀለለው ተአምር የምትሰራበት የቂን ስድቅ አላህ ሰጥቷል። ትልቅ ነው ሙእሚን ማለት ደረጃው ትልቅ። ስድቅ ካለ ሁሉም ነገር ይሳካል። የፀሐይን ዛቢያ አላህ ቀይሯል። እሰቡት፣ በዓመት ውስጥ ፀሐይ ሁለቴ ስትወጣ ስትገባ ሁለት። በዓመት ውስጥ 360 ቀን አለ። በዓመት ውስጥ ወጣ ስትገባ 720 ጊዜ። በ309 ዓመት አባዙ 222,000 ጊዜ በላይ ፀሐይ አቅጣጫዋን ቀይራለች። አስድቅ ማአላህ እውነት አላህን ማለት እርግጠኛ መሆን። በቁርጥ ፈልገው ይሳካል። እንደዛ ነው ነቢዩ ዓለይሂ ሰላቱ ወሰላም
መን ጠለበ አላህ አሸሃዳ ብስድቅ የእውነት ሸሂድ እንዲሆን አላህን የለመነው የጠየቀው ፍራሹ ላይ እንኳን ቢሞት የሸሂዶች ደረጃ ያደርሰዋል ይላል ነብዩ አለይሂ ሰላቱ ወሰላም። የእውነት ፈልገው ሰይድና ኻሊድ ብን ወሊድ ታውቃላችሁ፣ ሰይፉላህ አልመስሉል የተሳለው የአላህ ሰይፍ ነው። ሩሞቹ ልጆቻቸው ሲረብሽ ኻሊድ መጣብ ብለው ነበር የሚያስፈራሩት። እሱ ያደረገው ጦርነት ተሸንፎ አያውቅም። የሚያሸንፈን እኮ ከጀነት ሰይፍ መጦለት ነው ብለው አፈታሪክ ነው የሚያወሩ ሩሞቹ። የሚፈራ ጀነራል ያን ሁሉ ጦርነት ታግሎ ሸሂድ የመሆን እድል አላህ አልሰጠው። ፍራሹ ላይ ነበር መጨረሻ የሞተው። የመሞት ፍራሹ ላይ እየተገላበጠ ሲያየው ሰውነቱ ብዙ ቦታ ተቆርጧል። አንዴ በሰይፍ በጦር በቀስት ያልተመታበት ቦታ የለም። ከዛም ቀና አለና ሸሂድ እንድሆን ያልሞከርኩት የለም አለ። ታገልኩ፣ ለፋው፣ አልተሳካም። ጀሃድ ሰው ቢገል ኑሮ እኔ እዛ ነበር የምሰዋው። ላናመት አዕዩኑል ጁበና አለ። የፈሪያይን እንቅልፍ ትጣል። መጋፈጥ አይገልህም፣ መቀመጥም አያስጥልህም። ኻሊድ ፍራሽ ላይ ነው የሞተው። ወላኪን አሕሰቡሁ ሸሂደን እንደ ረቢል ዓለሚን። በሲድቅ ፈልጎታል፣ አላህ ይሞላለታል። ሲድቅ ፈልጉት፣ አላህን የእውነት እንበለው። ውስጣችንን አላህ ያያል፣ እርምጃችን ይከተላል፣ ይሞላዋል። እርግጠኛ ሆኖ አላ ኢነላሀ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم وادعوه يستجب لكم واصدقوه يصدقكم وأقم الصلاة.